ሰላም ዩቲዩብ ሰላም ቲክቶክ ኢሹ ቦይ ቫይብ እና ዛሬ ዲሴምበር 26 ዴሊ ፈንዳሜንታል አናሊሲስ እንሰራለን። እንዴት ነበረ ክሪስማስ ያከበራችሁ? ሜሪ ክሪስማስ ብለናል። እረፍት ቀን ነበር ዛሬ። ትንሽ ቮላቲሊቲ ቢቀንስም ያው ማርኬቱ አልተኛም። እሱን አናላይዝ እናደርጋለን። ስለ ጎልድ እናወራለን። ሲልቨር ኦል ታይም ሃይ ለምን እንደነኩ፣ ባንክ ኦፍ ጃፓን ላይ የሆነ አዲስ መረጃ መጥቷል። እሱን በደንብ እናያለን። ከመጀመሪያችን በፊት የኛ ስፖንሰር የሆነው ኤክስነስ እና ጎት ፈንድ ትሬደር ላይቭ ለመግባት የምታስቡ የኤክስነስ ብሮከሬጅ ዲስክሪፕሽን ላይ ሊንኩን አስቀምጫለሁ እና በእርካሽ ኒውስም ትሬድ ማድረግ የምትፈልጉ ከሆነ አሪፍ 5K አካውንት በ$17 ብቻ ማግኘት ከፈለጋችሁ ሊንክ ኢን ዲስክሪፕሽን ጎት ፈንድ ትሬደሮች አሉ። ሜክ ሹር ቱ ቼክ ደም አውት። ሌትስ ስቶፕ ዘ ያፒንግ ኤንድ ሌትስ ስታርት አናሊሲሱን ጀመር። ኦኬ ዛሬ አክቹሊ አውርተን ነበረ ኦር ቴሌግራም ላይ ያሳውቅ የነበረ ጠዋት ኮሞዲቲ ማርኬት ስፔሻሊ ሲልቨር ቡሊሽ ሴንቲመንት እንደሚኖረው አይተን ነበረ። ስለ ሲልቨር ወሬ እናውራ። እዚህ ጋር አክቹሊ አንድ ቱል አግኝቼ ነበር። ላይክ ድሮ ከታች አካባቢ ነበር፣ ግን አሁን ትሬዲንግ ቪው ኢንቫይሮንመንቱን ቀይሯል እና which is really cool። ለምሳሌ እኔ ሲልቨርን አይደል የምፈልገው፣ ሲልቨር ትኑና ስፔሲፊክ ኒውስ አይደል የምትፈልጉት። ዩ ጎ ሂር እና ኒውስ የምትኑን ትነካላችሁ እና ላይክ ስፔሲፊክ ኒውስ ላይክ ፊልተር አድርጎ ያወጣል which is nice አይደል? ላይክ ይሄን ቱል በጣም መጠቀም አለባችሁ። ኤኒዌይስ ዛሬ ሲልቨር ኦል ታይም ሃይ ነክቶ ነበር እና አኮርዲንግ ቱ ዲስ አርቲክል ማየት እንደምችሉት ሲልቨር ኦል ታይም ሃይ የነካበት ምክንያት ብዙ ናቸው። ከሱም ምክንያቶች ልንገር። አንደኛው ሲልቨር ኦል ታይም ሃይ እና ጎልድ፣ ሲልቨር ብቻ አይደለም፣ ሲልቨር ኦል ታይም ሃይ ሲደርስ ጎልድም ይደርሳል። ሲልቨር ኦል ታይም ሃይ የደረሰው ትላንትና ላይቭ ስትሪም ከዲቫይን ጋር የነበረውንም ያደረግነው ስለ ፎሬክስ ማርኬት እና ስለተለያዩ እናወራለን። መደዳ ይዤ ነው። ኦል ታይም ሃይ የደረሰበት ምክንያት ቻይና ከጃንዋሪ 1 ጀምሮ ሲልቨር ኤክስፖርት ማድረግ ታቆማለች። ይህ ማለት የሲልቨር ሰፕላይ ስለሚቀንስ ዲማንድ ላይ ልዩነት ስለሌለ ፕራይሱ ይጨምራል። ይህ ማለት ያው በጣም ውድ ይሆናል። ሲልቨር በጣም ውድ ነው እና ወደ $100 ሁሉ ሊደርስ ይችላል። ቻይና በጣም ክሪቲካል ሚኔራል ነው ብላ ኤክስፖርት ሊሚት አድርጋለች። ኤክስፖርት እንዳይደረግ ይሄ አይተም ሲልቨር በጣም አስፈላጊ ስለሆነ ሊሚት ማድረግ ጀምረዋል። ዳትስ የመጀመሪያው ነገር። ሁለተኛው ብዙ ካምፓኒዎች እና ትላልቅ ኢንስቲትዩሽኖች በጣም ሲልቨርን አኳየር ማድረግ ይፈልጋሉ። ሲልቨር በጣም ተፈላጊ ኢንዱስትሪ ላይ በጣም ተፈላጊ ነው። ሲልቨር ማለት በጣም ከምታስቡት በላይ ተፈላጊ ነው። ለሶላር ፓናል በሉ፣ ለሚሊተሪ አስፈላጊ ነው። ካር ባትሪ፣ በቃ ምን ልበላችሁ፣ የሲልቨር ጥቅም የሌለበት ቦታ የለም። 2026 ላይ ደግሞ ፕሮዳክሽን በጣም ብዙ ሰዎች ለመጨመር እያሰቡ ነው እና ያ ነገር የሲልቨር ዲማንድ ወር ፍላጎቱ በጣም እየጨመረ ነው። ያ አንዱ ነው። ሶስተኛው ኢንተረስት ሬት ከት በጣም ብዙ ይኖራል ተብሎ የተጠበቀ ነው። 2026 ላይ ብዙ ኢንተረስት ሬት ከት ይኖራል ተብሎ የተጠበቀ ነው። ብዙ ኢንተረስት ሬት ከት ካለ ያው እንደምታውቁት ጎልድ አፕሪሺየት ያደርጋል እና ጎልድ አፕሪሺየት ሲያደርግ ሲልቨርም እንደዛው ነው። ኢንተረስት ሬት ከት ለማድረግ እያሰበ ነው እና ማርኬቱ በዚህ ፊውል ያደረገ ነው። ጂኦፖለቲካል ሪስኩም ደግሞ እየተጧጧፈ ነው። አሜሪካ ጭራሽ ናይጄሪያ ላይ ያሉትን ኢስላሚክ ስቴቶችን አታክ ማድረግ እየጀመረች ነው። ያ ምን ያሳያል? ጂኦፖለቲካል ቴንሽን የጨመረ ነው እና ጎልድ እና ሲልቨር they are having the best time። ገባችኋል? like they are having the best time basically። ያን የተፈጠረው ሲልቨር እዚህ ጋር እንደምታዩት ላይክ የቬንዙዌላ እና የአሜሪካን ጂኦፖለቲካል ቴንሽን አንዱ ነው። ሁለተኛው ቻይና ሲልቨር ኤክስፖርት ማድረግ እያቆመች ነው። ሶስተኛው ኢንተረስት ሬት ከት ኢንቫይሮንመንት ወደፊት 2026 ላይ ስላለ ከአሁኑ ኢንስቲትዩሽኖች እየገዙ ነው እና ማይንድ ማይ ወርድ ሲልቨር $100 በቅርቡ ይደርሳል። ዲስ ኢዝ ማይ ከአናሊሲስ የወሰድኩት እንትን ነው። ስፔሻሊ ጃንዋሪ ፈርስት ላይ ምንም አዲስ ነገር ካልተቀየረ የሲልቨር እና የጎልድ ፕሮስፔክት ወር የሲልቨር እና የጎልድ ሁኔታው አሪፍ፣ በጣም አሪፍ ሁኔታ ያለው ይመስላል። በዛም ምክንያት እንደምታዩት እነዚህ ሲልቨር እና ጎልድ ኦል ታይም ሃይ ሰርተዋል ዛሬ። ላይክ ጀስት ላይክ ሲልቨርም
እንደምታዩት this is 4 hour candle ነው like ከዚህ ከተከፈተው እና like all time high ጥሶ አልፏል ማለት ይቻላል። እሱ ብቻ አይደለም ጎልድንም ብናይ ከሲልቨር ጋር ተመሳሳይ ጥሩ እንተው all time high ሲደርስ ትንሽ ቡልሽ ቺ ፑልባክ ሆና ነው እንጂ አሁንም የመቀጠል ፕሮባቢሊቲ አለው በተለይ ጂኦፖለቲካል ሪስኩ ምናምን ሰላለ ሶ እና እስቲ ስለ ዶላር እናወራ። ዛሬ ደግሞ ዶላር ላይ ምን ተፈጠረ የሚለውን እናወራ። ዶላር ቤዚካሊ ዛሬ ኢስ ቾፒ ግን የሆነ ሙቭመንቱ ላይክ ባላንስድ ነው ሬንጂንግ there is no like ሎውም አለው ሃይም አለው it's balanced ምክንያቱም ዛሬ አንድ liquidity is at its thinnest ምክንያቱም ከክሪስማስ በኋላ ያለው liquidity በጣም ትንሽ ነው። ባንክስ እና ኢንስቲትዩሽንስ መግባት አልጀመሩም ገና። ሶ መግባት የሚጀምሩት መቼ መሰላችሁ? ቀጣይ ሳምንት መግባት አይጀምሩም። ቀጣይ ሳምንት እስከ ጃንዋሪ 2 ጃንዋሪ 2 እስከሚደርስ ድረስ ማርኬቱ ኤክስትሪምሊ አንፕሬዲክተብል ስለሚሆን ብሬክ ብትወስዱ ብዬ በጣም ወስዳለሁ። አሁን ማርኬቱ ላይ ያው አፕዴት ለመደረግ ነው እዚህ ጋር ያለ ነው። ሶ እስከዛ ድረስ ማርኬቱ ሊኩዊዲቲ በጣም ትንሽ ነው የሚሆነው ምክንያቱም ኢንስቲትዩሽኖች መግባት የሚጀምሩት ኢንባልክ ኢንሳይዝ ኦርደራቸው የሚያስተካክሉት ከኒው ይር በኋላ ነው እና እስከ ኒው ይር ያለቸው መሀል ላይ በእርግጥ ያው ሲልቨር ቡሊሽ ሊሄድ ይችላል። እነዛ ግን ትንሽ ቾፒ ይሆናል። ሶ እንደምታዩት ዶላርም ጀስት ሬንጅ እያደረገ ነበር ቤዚካሊ ይሄ 4 hour ስለሆነ ነው እንጂ ትንሽ ታይም ፍሬም በቀንሰው ኢትስ ጀስት ሬንጂንግ አዲስ ነገር አልተፈጠረም ምክንያቱም it was purely technical ዲማንድ እና ሰፕላይ ዞኖችን የነካ ሙቭ ያደረገ ነው እንጂ የሚያንቀሳቅስ ማክሮ ኢኮኖሚክስ ኦር ፈንዳሜንታል ኒውስ አልተገኘም ማለት ነው። ሶ ዛሬ ግን ከካረንሲ ማርኬት ላይ ዶላርን ትንሽ እንደዚህ እንዲጠነክርም ያደረገው አንድ ነገር አለ። እሱም ከጃፓን የተነሳው ያንን ዜና ይሄው ነው። ይህ ዜና ጃፓን አፕሩቭስ $782 ቢሊዮን በጀት። ይህ ማለት ያቀዱት ምን መሰላችሁ? ያቀዱት በላይ ነው የጃፓን ስፔንድ ያደረጉት። ሶ ፕላን ያደረጉት ነበረ ትንሽዬ ነው። ከዚህ ከ782 ቢሊዮን ያነሰ ነበረ ፕላን ያደረጉት። በዚህ ዓመት ላይ ኢንቨስት እናደርጋለን ግን ካቀዱት በላይ ነው ያደረጉት። ይህ ማለት አንዲት ሀገር ካቀደችው ኦር ሰዎች ካሰቡት በላይ ስፔንድ ካደረገ ፊስካል ኤክስፓንሽን ይባላል። ፊስካል ኤክስፓንሽን ምን ማለት ነው ቫይብ ካላችሁን በቃ ገቨርንመንት ኦር የዛ ሀገር ካንትሪ በቃ ገንዘብ በደንብ ስፔንድ ማድረግ ይጀምራል። ሶ እንደሚታወቀው የገንዘብ ሰፕላይ ሲጨምር ዋጋው ይወርዳል ምክንያቱም ሰፕላዩ ጨምሯል። ሰፕላይ ሲጨምር ዲማንድ እንደሚወርድ ይሄ በጣም ቤዚክ ኢኮኖሚክስ ነው። ሶ ያንን ሰፕላይ ጨምሮ የገንዘብ ሰፕላይ በቃ ገንዘብ ዝም ብሎ ማተም ጀመሩ ላይክ ሲስተም ውስጥ ኢንጀክት ማድረግ ጀመሩ። ያ ደግሞ ምን ያደርጋል? አንድን ካረንሲ እንዲዳከም ያደርጋል እና እዚህ ጋር እንደምታዩትም USD JPY ተዳክሟል። እንደምታዩት ሶሪ ከእንደዚህ አይነት ውርደት ይሸውራችሁ፣ ከእንደዚህ አይነትም ይሰውራችሁ። JPY ግን ከእንደዚህ አይነት ይጠብቃል። ኦኬ ሶ እንደምታዩት JPY ኒውሱ ከተለቀቀ በኋላ ስትሮንግ ነበር። ማይንድ ዩ ዲስ ኢዝ 4 hour just 4 hour መሆኑን ለማስታወስ ያህል ነው። ዛሬ የዚህ JPY ጠንክሮ ነበር ምክንያቱም ገቨርንመንት ስቲሙለስ ፓኬጅ ኦር ኢኮኖሚው ላይ ላይክ በጣም ብዙ ከተጠበቀው ገንዘብ በላይ ስላስገባ መጥፎ ነው። ሶ ከተጠበቀው በላይ ገንዘብ አንድ ከሀገር ውስጥ ሲኖር ምን ይፈጠራል? ኢንፍሌሽን ይፈጠራል። የኛን ሀገር ውስጥ የኛ ሀገር መንግስት በጣም ብዙ ብር ነው የበጀተው ከ1 ትሪሊዮን ብር ነው አይደል? በጣም ብዙ ነው። ያም ከእንደገና ባተመ ቁጥር እና ባስገባ ቁጥር በአንድ ካረንሲ ላይ የኛ ሀገር ካረንሲ እንደምታውቁት እየደከመ ነው። የባለፈው ዓመታትን ውሰዱ። እያንዳንዱ መንግስታችን ገንዘብ እንደዚህ ፊስካል ስፔንዲንግ ሲጨምር ካረንሲው ያው እንዴት የሞተ እንደሆነ ብራችን ታውቃላችሁ። በጣም ኑሮ ተወዷል የምንለው ለዛ ነው። ሶ እና ምን መሰላችሁ ይህ ማለት የአንድ የአንድ ሀገር ፊስካሊ ስፔንድ ስታደርግ ገንዘብ ወደ ሲስተሙ ሲገባ የዛ ሀገር ካረንሲ ይዳከማል። ሶ እና ኢንፍሌሽንም ይጨምራል። ያንን
ሀገር ኢንፍሌሽን ወይም የአንድ ሀገር ገንዘብ በደንብ ሲገባ ማለት ነው ያለው ዕቃ አልጨመረም፣ ግን ያለው ብር ስለጨመረ ያ ብር ደግሞ ያለውን ዕቃ ስለሚያሳድድ ኢንፍሌሽን ይጨምራል። ምሳሌ በአንድ ጉሊቲ ኦር እዚህ ጋር ላይክ ሎካል ማርኬት አስቡ እና በዛ ሎካል ማርኬት ላይ 5 አፕሎች አሉ። 5 አፕሎች እያንዳንዱ አንዳንድ ብር ነው የሚፈልጉት። ስለዚህ 5 አፕል አምስቱንም ልግዛ ብትል 10 አፕል ነው የሚያስፈልገው። ሰዎች አንዳንድ ብር ነው ያላቸው፣ ሁሉም የራሳቸውን ይገዛል። ሰደንሊ ያላቸው ገንዘብ ከ1 ብር ወደ 2 ብር ሲጨምር ያለው ሁሉ ሰው ኦኬ ብር አለኝ ብሎ ያቺን $1 ለመግዛት ይሞክራል አይደል? እንደዚህ ነው የሚፈጠረው። ገቨርንመንትም ዝም ብሎ ብር ኢንጀክት ሲያደርግ ሲስተሙ ላይ ሰዎች ብር ያገኛሉ። ስፔንድ ሲያደርጉ ኢንፍሌሽንም ትሩ ደ ሩፍ ይሄዳል። ዲስ ኢዝ ቤዚክ ኢኮኖሚክስ እና ሪዝኑ ይሄ ነው። የጃፓን መንግስት ስፔንድ ለማድረግ በጣም ይፈልጋል። ግን ይሄ ሎንግ ላስቲንግ አይደለም። አሁን እዚህ ጋር ማየት ያለባችሁ ሎንግ ላስቲንግ አይደለም። ይሄ በጣም እስከ ላይ አይሄድም። ምክንያቱም ኢንፍሌሽንን አሁንም ለመከላከል ኦር ለኮምባት ለማድረግ ለመከላከል ኢንተረስት ሬት ሬይዝ ያደርጋሉ ተብሎ ይጠበቃል። ኢንተረስት ሬት ሬይዝ ያደርጋሉ ተብሎ ይጠበቃል። ኢንፍሌሽን ሲኖር የአንድ ሀገር መንግስት ዝም ብሎ ብር አትሞ ሲስተሙ ሲከት ምን ይፈጠራል? ኢንፍሌሽንን ለመከላከል ምን ያደርጋል? ኢንተረስት ሬትን ሃይ ያደርጋሉ። ኢንተረስት ሬት ከፍ ሲል የአሜሪካን ኢንተረስት ሬት እና የጃፓን ኢንተረስት ሬት ዲፍሬንሻል ስለሚቀንስ ያ ደግሞ ጄፒዋይን ስትሮንግ ያደርገዋል። ይሄ ሾርት ሊቭድ ነው የሚሆነው፣ ብዙም አይቆይም። ከዚህ በኋላ የባንክ ኦፍ ጃፓን አግሬሲቭ የሆነ ሆኪሽ ሴንቲመንት ማምጣት ይጀምራል። የዛኔ ይመለሳል። ግን ሆኪሽ ሴንቲመንት ምንም ካላመጣ ማርኬቱ ዝም ካለ ይቀጥላል። የዛኔ ደግሞ ዴይ ቱ ዴይ ላይ የሚመጣውን ነገር እናደርጋለን። ሰመራይዝ ሳደርገው የጃፓን የ2026 በጀቱን አጽድቋል እና ያ በጀት ላይ እንደምታዩት በጣም ብዙ ገንዘብ ወደ ውስጥ ከተጠበቀው በላይ ስላስገባ የዛ ሀገር ካረንሲ ደክሟል። ዛሬ የተፈጠሩትን ሰመራይዝ ሳደርግ በዶላር ሳይድ አዲስ ነገር አልተፈጠረም። ኢትስ ጀስት ማርኬቱ ከክሪስመስ በኋላ ብዙም ሊኩዊዲቲ የለውም። ጀስት ኖርማል ሙቭመንት ነው የሚፈጠረው። ለዛ ዶላር ሳይድ ምንም አዲስ ነገር የለም። ግን ሲልቨር እና ጎልድ በጣም ጥሩ ፐርፎርም ያደረጉት ቡሊሽ ነበሩ። ምክንያቱም ሲልቨር የቻይና ከጃንዋሪ 1 ጀምሮ ሲልቨር ኤክስፖርት አላደረግም ብላለች። ኤክስፖርት ካላደረገች ደግሞ ያለው ሲልቨር አይጨምርም። ዋጋው ወደዱ ግድ ነው። እሱ ነው። ሁለተኛው የኢንተረስት ሬት ቀጣይ 2026 ላይ ኢንተረስት ሬት ከት ይደረጋል ተብሎ ስለሚታሰብ ማርኬቱን ፊውል እያደረገው ነው። እናም ካረንሲ ማርኬት በጣም ኦፕቲሚስቲክ የሆነበት ምክንያት ለዛ ነው። ለኮሞዲቲ ማርኬት ኤክስኪውዝ ሚ እና እነዚህ ናቸው። ጂኦፖለቲካል ሪስክም ጨምሯል። ያ ደግሞ ከኮሞዲቲ ማርኬቶችን ይጎዳል ማለት ነው። This is the daily fundamental analysis ለዲሴምበር 26 ማለት ነው። ሜክ ሹር ቱ ላይክ ሰብስክራይብ እና ኮሜንት ማድረግ። ላይቭ ትሬድ ማድረግ ከፈለጋችሁ በምርጥ ብሮከር ኢትዮጵያ ላይ የሚሰራ ልጠቁማችሁ። ኤክስነስ ይባላል። ሊንኪን ዲስክሪፕሽን ሊንኪን ባዮ ገብታችሁ በእኔ ሊንክ ስትጠቀሙ ኦር ዲፖዚት ስታደረጉ እኔንም እንደማበረታታት ነው። ላይቭ ትሬዲንግ ላይ ገና ነኝ፣ ግን ፕሮፈርም እፈልጋለሁ፣ ኒውስ ትሬድ ማድረግ እፈልጋለሁ፣ በጣም ቺፕ ቡልሽት ሩል አልፈልግም ነው የምትሉ ካላችሁ ጎት ፈንድ ትሬደር እኔ ፐርሰናሊ የሚጠቀመው ኤክስነስም ፐርሰናሊ የሚጠቀመው ነው። እነሱን አፊሊየትድ ሆኛለሁ። ሊንክ ዲስክሪፕሽን ሊንኪን ባዮ የገባችሁ በእኔ ሊንክ በገዛችሁ ቁጥር እኔንም ታበረታታላችሁ። እንደዚህ አይነት በነፃ ፋንዳሜንታል አናሊሲስ በየቀኑ እንዳደርግ ታገዙኛላችሁ ማለት ነው። በጣም አመሰግናለሁ። ጥያቄያችሁን ልቀበል አሁን